ተቀበልሽ አንቺ እንዴት አባሽ ነው ተቀበልሽ እቺ ልጅ አንቺ ለምን እንደዚህ ባሽም ከሱ ማሚ እንደ ዛሬ አሳዝናኝ አታውቅም። ዛሬ ትንሱና አላዛር ምን እየሆናችሁ ነው? ከባድ ነገር ከባድ ሀሳብ ነው ይዘው የመጡት። እንግዲህ ማሚ በጣም በቃ እነሱ ተጣሉ ብላ ገና ከመታረቃቸው ገና ፍቅር ከመጀመራቸው ገና አንድ ከመሆናቸው በጣም በከባድ ነው የተጣሉትና ማሚ ይሄ ነገር በጣም አስጨንቋት አስከፍቷት በጣም ድንጋጤ ውስጥ ነበረች ማለት ነው። ማሚ እንደ ዛሬ ስትደነግጥ አይቻት አላቅም። በጣም ነው ያሳዘነችኝ። እንባ ሁሉ ነው የመጣው። በቃ ምን ታደርግ የቻለችውን ነገር ሁሉ አደረገች። ግን አላዛር ከቁጥጥር ውጭ እየሆነ ነበረ ሲያደርግ የነበረው። እንደውም ትንሱ አላስተዋለቻትም እንጂ ትንሽ ሳቋ እየመጣ ነበር። ግን አላዛር በጣም ሰርሶ ነበር ገና ከመታረቃቸው እንግዲህ አንድ ከመሆናቸው። አስቡት ይሄ ነገር ሲፈጠርና ብቻ ከባድ ነገር ነው። ዛሬ ማሚ በጣም ነው ያሳዘነችኝ። እንዴት ናችሁልኝ? በመጀመሪያ ውድ የቻናል ቤተሰቦች ያላችሁበት ሰላምና ፍቅር እመኝላችኋለሁ። ስለመጣችሁ ከልብ አመሰግናለሁ። እንግዲህ እንደሚታወቀው አላዛርና ትንሱ በጣም ጥሩ የሚባል የፍቅር ጊዜያትን እያሳለፉ ይገኛሉ። ማሚም አብራቸው አለች። እንግዲህ እስከዛሬ በጥሩ ነገር ነበረ ሲመጡ የነበሩት ወይም ደግሞ ደስታ በደስታ ሆኖ ነበር ሲመጡ የነበሩት። ዛሬ ላይ ግን ትንሽ ለየት ያለ ቪዲዮ ነው ይዘው የመጡት። ማሚ በጣም በከባዱ ፕራንክ ተደርጋለች። ምንድነው የተፈጠረው ነገር? ያው ቀጥረዋታል ነይ ብሏት እሷ አምሮባት ዘንጣ ቀጭቋ እያለች ስትመጣ ሁለቱ በጣም የሚያስጠላ ሙድ ውስጥ ነበሩ። ቪዲዮ ይዛቸዋል ለምንድን ነው ብላ ስትጠይቃቸው እንግዲህ ትንሱ በጣም እንዳስቸገረችውና በጣም እያበሳጨችው እንደሆነ ቪዲዮ ሊሰሩ ፈልገው ግን ወደዛ ወደዚህ እያለችበት እንደሆነ ከዛ በጣም ተናዶባት በቃ ትንሱ እኔ ምንድነው ጥፋቴ ምናምን ብለው በቃ ሁለቱ ሲከራከሩ ሲጨቃጨቁ ማመን አልቻለችም። እና ልጅቷን አትናገራት እረፍ በቃ አላዛር በጣም ስሜታዊ ሆኖ ነበር። ያው ለካራክተሩም አይደለ ትወናም ስለሆነ ረፍ ብትለው አልሰማት አለ። በቃ ትንሱን ይዛ ልትሄድ ነበረ። ማሚ በጣም ነው የደነገጠችው ከሚባለው በላይና ጭራሽ ተነስቶ ማታለው ምናምን ብሎ የእውነት ልትይዘው ራሱ አልቻለ ማለት የሆነ ከበዳት ማለት አሸነፋት ነው የሚባለው እንደዛ ነውና በጣም ነው የተጨነቀችው። ተው ብትለው አልሰማላት። በጣም በቃ እንባዋ ሲመጣ በቃ ተው በእናትህ ምናምን ብላ እኔ እንጃ በጣም ነው ያሳዘነችኝ የዛሬው የማሚ ቪዲዮ። እኔ እንጃ አላቅምና ያው ግን ብዙ አስጨነቃቿት ብዬ ነው የማስበው። መጀመሪያ ተነጋግረው ነው ብዙ እንትን ካለች ቶሎ ነው የምናቋርጠው ምናምን ብለው ነበረ። ግን ደግሞ በጣም ተጭኖት ነው ፕራንክ ሲያደርጓት የነበረውና ያ ነገር ደግሞ ትንሽ ማሚን በጣም ስሜታዊ አድርጓታል። እስከ ማልቀስ ነው የደረሰችው። አስቡት እሷ የምትጠብቀው ሌላ ደግሞ አላዛር አስቡት በልጇ ተማምና ሙሉ በሙሉ 100% ልጄ ጥሩ ልጅ ነው፣ ጥሩ ባህሪ ያለው፣ ጥሩ ስነ ምግባር ያለው፣ ጥሩ አስተዳደግ ያለው ልጅ ነውና አይጎዳሽም አብሮሽ ይሆናል እስከ መጨረሻው ብላ ያው እሷ ጭምር ነው ቃል የገባችላት ለትንሱ እውነት ለመናገር ማለት ነውና እንዲንከባከባት 100% ተማምናበት እንግዲህ እቺ ልጅ ወደ ህይወታቸው እንድትሄድ ካደረገች በኋላ አስቡት በመሃል ላይ እንደዚህ አይነት ችግር ሲፈጠር ወይ ደግሞ ያልሆነ ነገር ያልሆነ ባህሪ ስታይበት ላይ ከፋት አይችልም። እና ማሚ ያንን ያየችው በቃ ለምን ማለት ምን ሆኖ ነው የሚል አይነት ድንጋጤ ነበር። እና ከባድ ፕራንክ ነው። በኋላ ላይ ራሱ መረጋጋት አልቻለችም። ትንሱንም አላዛርንም አትንኩኝ እያለች ነበር። በጣም ልዩ የሆነች እናት ነች በእውነት ነው የምላችሁና እንግዲህ ትንሱ አላዛር በጣም ደስ የሚል ጊዜን እያሳለፉ ይገኛሉ። የሆነ የጫጉላ ሽርሽር ላይ ያሉ ነው የሚመስሉት እውነት ለመናገር። ለካ ፍቅር እንዲህ ነው። እረ ተፋቀሩ፣ የምር ሁሉም ሰው ይፋቀር። አላዛር ራሱ እንደዛ ብሏል። በቃ ፍቅር በጣም ደስ የሚል ነገር ነው። ፍቅረኛ ያልያዛችሁ ሰዎች ፍቅረኛ ያዙ እያለ ነበረና እውነት ነው። አንዳንዴ ግን ፍቅር ይታደሉታል እንጂ አይታገሉትም። ጥሩ መርቆ ፈጣሪ ሲሰጠን በጊዜውና በሰዓቱ ሲሆን በጣም ደስ የሚል ይሆናል። ግን አንዳንድ ፍቅር ደግሞ ያለ ሰዓቱ ያለ ቦታው ያለ በቃ ያለ ፍላጎት ያለ እንትን ይሆንና በግድ እንገባበትና መውጫው ቀዳዳ ሁሉ ጠፍቶብን ህይወታችን ሲኦል ይሆንብናል። በቃ ፍቅር ብለን ጀምረን መጨረሻው ደግሞ ሲኦል የሚሆንበት አጋጣሚ ያየውን እንገኛለንና አላዛርና ትንሱ እንግዲህ ከላይ ነው የተሰጣቸው። እሱ ነው ፈጣሪ በቃ ካሉበት አምጥቶ አንቺ አንተ ብሎ አንድ ላይ ያደረጋቸውና በጊዜው በሰዓቱ እሱ እንደምታውቁት ከዚህ በፊት ሌላ የጀመረው ህይወት ነበረ። ግን ያ ደግሞ አልሰመረለትም። ያ ለምን አልሆነም ብሎ በጣም ሲናደድ ሲበሳጭ ነበር። ራሱን እስከ መጉዳት በጣም በቃ ብቸኝነትን መርጦ ከእናቱ ጋር ራሱ ማውራት ፈቃደኛ አልነበረም። ሶሻል ሚዲያ ቪዲዮ ለመስራት ፈቃደኛ አልነበረም ምናምን ነገርና ግን በመታገሱ ፈጣሪ ያን ነገር እንዳይሆን ያደረገበት የራሱ ምክንያት ስላለው ነው አይደለ? አሁን ላይ ይኸው እንደምታዩት ከትንሱ ጋር ጥሩ ህይወትን እየኖረ ወይም ደግሞ አንዳንዴ ፍቅር ሲኖር ደግሞ በጣም በቃ አፍቃሪው ከተፈቃሪው ጋር ሲገናኝ ደስ የሚል በቃ ህይወት ታጓጓቸዋለች። በቃ የምትኖሩለት ምክንያት አገኛችሁ። አሁን
አላዛር በፊት እናቱ ልትኖር ትችላለች፣ ግን እናቱ ፍቅረኛ ልትሆን አትችልም፣ ሚስት ልትሆነው አትችልም። የእናትነት ፍቅር ሊያገኝ ይችላል፣ የልጅ ፍቅር ሊሰጣት ይችላል። ከዛ ውጭ ግን ህይወት የሚባል ፍቅር የሚባል ነገር አለ። ፍቅረኛ የራሱ የኔ የሚላት ሴት ደግሞ በህይወቱ ይፈልግ ነበር። ክፍተቱ ጉድለቱ እሱ ነበረ እና አሁን ላይ ግን እንግዲህ ሙሉ ሰው እንደሆነ በጣም ደስተኛ እንደሆነ ማፍቀር በጣም ደስ የሚል ነገር እንደሆነ እስከ መጨረሻው በቃ አብረው ለመሆን ቃል ተገባብተው እንግዲህ በጣም ረዥሙን መንገድ ጀምረዋል። ረዥሙን ጉዞ ጀምረውታልና ፈጣሪ መጨረሻቸውን እንዲያሳምረው ሁላችንም እንጸልይላቸው፣ እናበረታታቸው፣ አለንላችሁን በላቸው። አላዛር ሰው አክባሪ ነው በጣም ከሚባለው በላይና በጣም ደስ የሚል ልጅ ነው እና መጨረሻችሁን ያሳምረው ነው የምለው። ሌላኛው ደግሞ አንድ የተነሳ ርዕስ ነበረ፣ የሃይማኖታቸው ጉዳይ። እኔ በሃይማኖት ቀልድ አላውቅም በነገራችን ላይ ማለት ነው። በግልጽ ልንገራችሁ፣ በሃይማኖት ቀልድ አላውቅም። የትኛውም ሃይማኖት ተከታይ ይሁን አከብራለሁ፣ ወዳለሁ። ግን አንድ ሰው የሌላ እምነት ተከታይ ሆኖ ያለ አግባብ ቦታ ላይ ሳየው እኔ ደስ አይለኝም። በቃ ያለ የማይመጥነው ቦታ ወይም ደግሞ እምነቱ የማይፈቅድለት ቦታ ላይ ሲገኝ አልወድም እና ያንን ነገር ደግሞ ሀሳብ ከመስጠት ወደ ኋላ አይደለም። ምን አገባሽ እምነት የግል ነው ልትሉ ትችላላችሁ። ግን መጀመሪያ ፈጣሪውን ያልፈራ ፈጣሪውን ያላከበረ ለፈጣሪው ተገዢ ያልሆነ ሰውን ወዳለው አከብራለሁ ቢል እኔ ውሸት ነው ስለሚታየኝ ማለት ነውና ትንሱ እንግዲህ ከዚህ በፊት እንደምታውቁት ያው ኦርቶዶክስ ናት ሁላችሁም እንደምታውቁት። አላዛር ደግሞ ፕሮቴስታንት ነውና ከዚህ በፊት ማህተብ ነበራት ሁላችንም የምናውቀው የምናየው ነገርና ዛሬ ላይ ግን አንገቷ ላይ ማህተብ አላየውም። ያው አንዳንድ ሰዎች ኢትዮጵያ ውስጥ በተለይ ታዋቂ ሰዎች አርቲስቶች ምናምን ለአንገታቸው ጌጥ ለማድረግ ሲሉ ወይ ደግሞ ከልብሳቸው ጋር በቃ ማች የሚያደርግ ጌጣጌጥን ለማድረግ ማህተብ ያውልቃሉና ትንሱን ዛሬ አውልቃ ሳያት ገርሞኛል፣ አልዋሻችሁም ማለት ነውና ለምን እንደዚህ እንዳደረገች አላውቅም። እና ግንኙነታቸው ደግሞ ማሚ እንደሚታወቀው እኔ እውነት ለመናገር ፕሮቴስታንት ትመስለኝ ነበር ልክ እንደ ልጇ ማለት ነው። ግን ኦርቶዶክስ ናት መሰለኝ ማለት አንገቷ ላይ ማህተብ አይቻለሁኝና ትንሱና አላዛር በሃይማኖታቸው ጉዳይስ ምን ሊያደርጉ ነው? ፍቅር ጥሩ ነገር ነው። መዋደድ መፋቀር ጥሩ ነው። የሆነ እርስ በእርስ መዋደድ እርስ በእርስ መተሳሰብ ጥሩ ነገር ነው። ግን ሃይማኖታችሁ ላይ ደግሞ ትኩረት ብታደርጉ የተሻለ ነው ብዬ እንደ ሀሳብ እሰጣለሁ። አንዳንድ ሰዎች ማዝናችሁባት ተናዳችሁ ብስጭጭት ብላችሁ ኮሜንትም ስሰጡ አይቻለሁና የራሷ ምክንያት ሊኖራት ይችላል እና የምንወዳቸውን ሰዎች ደግሞ እንዲህ ተበሳጭተን ተናደን ርብናም ብለን ሳይሆን ይሄ ስህተት ነው፣ ይሄን ነገር ይሄን አስተካክሉ እንደዚህ እያልን ነው አብረናቸው ልንቀጥል የምንችለው። ገና ከዚህ በኋላ ብዙ ጉዞ ይጠብቀናል፣ ብዙ መንገድ እንሄዳለን፣ በጣም ብዙ አብረናቸውና አንዴ ከወደናቸው ነው በቃ። መጥፎ ጎን ሲኖራቸውም እየመከርን ጥሩ ጎን ሲኖራቸውም እያበረታታን ነው መቀጠል ያለብን ብዬ አስባለሁና ትንሱን አትቆጧት ለማለት ነው። ለማንኛውም ግን እይታችሁ በጣም ነው የሚገርመኝ። ከራስ ጸጉር እስከ እግር ጥፍር ነው የምታዩት ቪዲዮ። አንዳንድ ሰዎች ከልብ ወዳጅ የሆናችሁ ሰዎች በጣም ነው የምትገርሙኝ። ልክ እኔም እኔ ያስተዋልኩትን ነገር አስተውላችሁ ኮሜንት ላይ ጽፋችሁ ሳይ ይገረማለሁ። ለማንኛውም እንደዛ ነው ማየት ያለብን። ሳናይ ሳንሰማ ኮሜንት መጻፍ ማውራቱ ትርጉም ስለሌለው ማለት ነው። ይህንን ነገር ነው ልናገር የምችለው። የሃይማኖታቸው ጉዳይስ እንዴት ነው የሚለውን ማሰብ አለባቸው። እና የዛሬው ቪዲዮ እንግዲህ ትንሽ ከበድ ያለ ነው። ማሚ በጣም ሲከፋት ስታዝን ሳይ እኔ ያልዋሻችሁም በጣም ነው ክው ያልኩትኝ ማለቴ ፕራንክ እንደሆነ እያወቅኩኝ ግን ሲጨቃጨቁ ትንሱ ሳቋ መጣት ነበር። እግዚአብሔርን ሙሉ ቪዲዮ አይታችሁት ከሆነ ሳቋ እየመጣት ነበር። ማሚ አላስተዋለችውም። አላዛር ስለሆነ በቃ ክርር አድርጎ ነገራቶችን ሲናገር የነበረው በጣም ተኮሳትሮ ምናምን መነጽር አድርጎ ደግሞ እሱን ነበር ስታየው የነበረውና ተዋት ነበር ስትል የነበረውና አንድ ነገር ለማድረግ ወይም ለመቆጣት ለመበሳጨት እሷ ላይ ያው ጥፋቶች ሊኖሩ ይችላሉ፣ አለመግባባቶች ሊኖሩ ይችላሉና ለመቆጣት ስታስብ ወይ ደግሞ የሆነ ነገር ልታረግ ስታስብ እናትን ማሰብ አለብህ። ምክንያቱም እችን ልጅ አባብላ ጠይቃት ለምናት ማለት ይቻላል ወደ አንተ ይዛለ የመጣችሁ በአንተ ተማምና ነውና እምነቷን እንዳታጓደልባት። ምንም ነገር ቢፈጠር በቃ እንደተማረ ሰው እንደወጣት ቁጭ ብላችሁ ተረጋግታችሁ ተነጋግራችሁ ችግሮቻችሁን እንድትፈቱ አደራ ለማለት በዚሁ እወዳለሁኝና እንግዲህ አላዛር ትንሱ እኔ እንጃ ብቻ ያላቸው መቀራረብ በጣም ነው ደስ የሚለው፣ ያስቀናሉ። በእውነት እኔ በጣም ነው የቀናውባቸው በእውነት ማለት ነው። አንደኛ ውበታቸው ጨመረ፣ ሁለተኛ በቃ ፍቅራቸውን የሚገላለጹበት መንገድ ምናምን በጣም ደስ ይላል እና ሁሉም ሰው መርቆ ነው፣ ማንም ሰው ቅሬታ የለበትም በትንሱና በአላዛር ግንኙነትና ሁለቱም የሚመጣጠኑ ልጆች ስለሆኑ ማሚ መርቃ የእሷ እናትም መርቃ ጥሩ በቃ አንዳንዴ ትልልቅ ሰዎች እናቶቻችን ሲመርቁን በቃ የሰመረ ህይወት ነው የሚኖረውና
በጣም ደስ የሚል ጅማሮ ነውና በጣም ነው ያስቀናቸው። በጣም በስስት ሳያቸው ነበር ገና መግቢያውን ሲሰሩ ራሱ በስስት ነበር እያየዋቸው የነበረው። ስትስመው ነበር ሲስማት ነበር ምናምን መተቃቀፎች አሉ። አዳዲስ ነገሮችን ብቻ እያየን ነው። ከዚህ በኋላም እንግዲህ ብዙ አዳዲስ ነገሮችን እያየን ጥሩ ደረጃ ላይ እንደምትደርሱ ተስፋ እናደርጋለን። እና አላዛር ደግሞ አፍጥነው እያሉ ነው ወደ ትዳር ምናምን እያለ ነው። መጨናነቅ አይጠበቅብህ። ማንም ሰው ምንም አለ በዛ ሰው መሰረት አይደለም መመራት የለብህ። በእርግጥ ምንም የጎላችሁ ነገር የለም። አንድ ቤት ውስጥ ብትኖሩ በትዳር ብትጣመሩ ምናምን ምንም የሚጎላችሁ የሚያንሳችሁ ነገር የለም። በኢኮኖሚም ይሁን በፍቅር ባላችሁ ደረጃም ይሁን በብዙ ነገር ትመሳሰላላችሁ፣ ትመጣጠናላችሁ፣ ተግባብታችኋል። ኦልሬዲ ግን ትዳር እንዲቀልድ አይደለም። ትዳር እንዲዘው ተብሎ የሚገባበት አይደለም። እና ፍቅር ውስጥ እያላችሁና ትዳር ውስጥ እያላችሁ የሚኖረው ፍቅርም አንድ አይደለም። እውነቱን እንነጋገር ከተባለ በደንብ በትክክል እነግራችኋለሁ ይሄ ነገርና አሁን ላይ ጥሩ ጊዜ እሷ የምትቀብጥበት፣ አንተ የምትቀብጥበት፣ የምትከባበሩበት፣ ፍቅር የምትሰጣጡበት፣ ጥሩ ጊዜ የምታሳልፉበት፣ በቃ የተለያየ ቦታ በቃ እንደ ሕፃን የምትቦርቁበት፣ ማንም ተቆጭ የላችሁም፣ እንደዚህ የላችሁም። በቃ በራሳችሁ ዓለም ጥሩ ጊዜ የምታሳልፉበት ጊዜ ነው እንጂ ስለ ትዳር እያሰባችሁ ወጥ እንጨት ሳልገዛ፣ ድስት ሳልገዛ፣ ምጣድ ሳልገዛ፣ ሶፋ ሳልገዛ፣ አልጋ ሳልገዛ እያላችሁ የምትጨናነቁበት ሰዓት ነው ብዬ አላስብም። ምክንያቱም ገና 3 ወር እንኳን አልሞላቸውም ከተዋወቁ አብረው መሆን ከጀመሩና ፍቅር ከጀመሩ ደግሞ ገና 4 ቀን 5 ቀን ራሱ አልሞላም። ስለዚህ ወደ ትዳር የሚለውን ነገር ገና ናችሁ። በቃ እኔ አሁን እንትን አልለውም። ይሄን በትዳር ያዙ፣ ወደ ትዳር ግቡ ምናምን ብዬ በዚህ ልክ ላወራ አልችልም። ህሊናዬም አይፈቅደው። ምንም የቱንም ያህል ተግባቡ፣ ተፋቀሩ፣ ተዋደዱ፣ ተሳሰቡ ብዬ እንደዚህ በትዳር ተሯሩጣችሁ ተጋቡ አልልም። ምክንያቱም በፍቅር ግንኙነት ላይ ያሉ ሪሌሽንሽፕ ላይ ያሉና የሚሰጣጡት ፍቅርና ትዳር ውስጥ ሲገቡ የሚሰጣጡት ፍቅር ይቀንሳል። እርግጠኛው ነገራችሁ 100% አይሆንም። እና አሁን ላይ ፍቅር የሚባለው የራሱ ጓደኝነት፣ ከዛ በጣም ቤስት ፍሬንድነት፣ ከዛ ደግሞ ፍቅረኝነት፣ ከዛ ደግሞ ትዳር የሚለው ነገር ሲሆን ነው ሁሉም መስመሩ በየጊዜው ሲሆን ነው ደስ የሚለው። በሰዓቱ በቃ በቦታው ሲሆን ነው በቃ ደስ የሚለው እንጂ በቃ ገና 2 ቀን በፍቅር ውለው አድረው ምናምን ነገር ከዛ ወደ ትዳር አረላሽ እንደዛ አትጨናነቅ ለማለት ነው አላዛር። ሁሉም ነገር በጊዜው ይሆናል። ለምን የዛሬ ዓመት አትጋቡ? ለምን የዛሬ 3 ዓመት አትጋቡ? ምንም የሚያስቸኩል ነገር የለም። ዋናው ነገር እርስ በእርስ መዋደድ፣ መተማመናችሁ፣ እርስ በእርስ መግባባታችሁ ነው። እና አላዛርና ትንሱ እስኪ በእነሱ ደስታ ዛሬ አልቀናችሁ? እኔ ቀንቻለሁ እውነት ለመናገር የእውነቴን ማለት ነው። እስኪ እናንተ ምን ተሰማችሁ? በአላዛርና በትንሱ መቀራረብ፣ መግባባት፣ መዋደድ ምን አይነት ስሜት ተሰማችሁ? እና ደግሞ ማሚ ደግሞ በዚህ ልክ ከፍቷት ስታዩ ምን ተሰማችሁ? ማሚ አላሳዘነቻችሁ? እኔ በጣም ነው ያሳዘነችኝ። የኔ እናት በጣም ስፍስፍ ያለች በቃ የእናት ልብ፣ ትክክለኛ እናት ልብ ነው ያላት። በቃ ማለቴ በቃ እኔ እንጃ አላቅም። ለትንሱ ነው ግን የሆነ ስትጨነቅላት የነበረው። ምክንያቱም አንደኛ ልጄ በምን እንዴት ተቀየረ አለች። ሁለተኛ ነገር ደግሞ ትንሱን በዚህ ልክ ሲናገራት በቃ በጣም አስቀየማት ብላ ፈራች፣ በጣም ከሚባለው በላይ። እሷም እንግዲህ አብረው እንዲሆኑ ትልቅ ጥረት ስላደረገች ማለት ነው። ለማንኛውም ግን የዛሬው ቪዲዮ ትንሽ ከበድ ያለ ነበረ። ማሚ በኋላ ላይ መጨረሻ ላይ ተረጋግታ እንግዲህ አብረው አውርታ ሰላም ብላን ምናምን ተለያይተዋል። እና ማሚዬ ረዥም እድሜና ጤና እንመኝልሻለን። ያው ፕራንክ ያለ ነገር ነው። ግን ማሚን በዚህ ልክ እኔ ደነገጥኩኝ። ደግሞ ፈርፈር ያለች ስለሆነች የሆነ ፌንት እንዳትበላባቸው ብዬ የሆነ ብቻ እየተንቀጠቀጥኩ ነበር ሳያት የነበረው። እንዴ ቦጅ ስትል ምናምን በጣም ያሳዘነችኝና እንኳን ደግሞ መጥፎ ነገር አልተፈጠረ፣ እንኳን አልወደቀች ማሚ። እና ለማንኛውም ጥንቃቄ አድርጉ። አላዛር ትንሱ ፍቅሩን ያብዛላችሁ። ማሚን በእናንተ ደስተኛ የምትሆን ያድርጋት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም አምሹ።